قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا وسيدنا محمدا صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. ود ወንድሞችና እህቶች ዳዕዋ ቲቪ ተከታታዮቻችን ሙልሐቱል ኢዕራብ 40ኛ ክፍላችንን የምናይበት ሰዓት ደርሰናል ማለት ነው ኢንሻአላህ። ባለፈው ክፍላችን ላይ ስለ ጀምዓል ሙአነስ ሳሊም እንደዚሁም ጀምዓት ተክሲር እነኚህ ምንድናቸው፣ ኢዕራብም ደግሞ ምንድነው ማለት ጀምዓት ተክሲር علامة رفعه ما هو وعلامة نصبه ما هو أو ما هي የነስቡ በምን ይገለጻል፣ ጀሩ በምን ይገለጻል፣ ረፍዑ በምን ይገለጻል የሚለው ነበር ስንማር ነበር። በዛሬው ትምህርታችን ደግሞ حروف الجر يقول المصنف رحمه الله والجر في الاسم الصحيح المنصرف بأحرف هن إذا ما قيل صف ይላል። ባቡ حروف الجر ልንለው እንችላለን። የحروف الجርን የሚናገር ርዕስ ነው። እንግዲህ حروف الجر ማለት ማስተዋድድ ይባላሉ እንደ አማርኛ ሰዋሰው መሰረት ፕሪፖዚሽን የሚባሉት ናቸው። በእንግሊዘኛው ደግሞ እነዚህ አንድን ቃል ሌላ ቃል ጋር አገናኝተህ የምትጠቀምባቸው ናቸው። ለምሳሌ በአማርኛችን መጣሁ ከቤት አየው እቺ አሁን መስተዋድድ ነች። በአረብኛ ብንቀይረው ጂኢቱ ሚነል በይቲ ይሆናል። ሚን ያለችዋ ትሆናለች ማለት ነው። እነዚህ حروف الجر ይባላሉ። حروف ማለት ፊደሎች ስም ወይም ደግሞ ፊዕል አይደሉም ለማለት ነው። طبعا الكلمات የአረብኛ ቃላቶች ሶስት እንደሆኑ እናውቃለን። الاسم والفعل والحرف። ስለዚህ እነዚህ حرف ከሚለው የሚመደቡ ናቸው ከحروف النواصب وكذلك حروف الجوازم እንደ ጀዋዚሞችና እንደ ነዋሲባዎች ማለት ነው። ጀሚል ጀር ማለት ደግሞ ትርጉሙ ቃል በቃል እንደ መዝገበ ቃላት ወይም እንደ ቋንቋ ብንተረጉመው መጎተት ማለት ነው። ጀረሁ የጁሩሁ ጎተተው ማለት ነው። ጀረን መስደር ነው፣ ስሩ ቃል ነው። ይሄ ስያሜ እንዴት ለነዚህ ተሰጣቸው የሚል ጥያቄ ሊመጣ ይችላል። لأنها تجر معاني الأفعال إلى الأسماء የፊዕል ትርጉሞችን ወደ ስም ይጎትታሉና ነው። ተግባባን? ምን ማለት ነው? መረርቱ ቢዘይድን ስል ማለፍ የሚባል ሙሩር هذا المرور ዘይድ ጋራ እንዲሆን ያደረገው ባኢቱ ናት። دخلت في المسجد ገባሁ። دخلت ፊዕል ማለት دخل ያለው ቃል ነው። ይሄ في المسجد ከመስጂድ ውስጥ ገባሁ። አሁን መግባትን መስጂድ ጋር ያገናኘልን ውስጥ የሚለውን ትርጉም በመጠቆም ፊ ያለችው ናት። ተግባባን? فلذلك ጀር የሚለውን ስያሜ የተሰጡበት ምክንያት ይሄ ነው። ይሄ የቋንቋ ትርጉሙ ከተሰጠ ነው። አለበለዛ ጀር የሚለው በስጢላሁ ከተተረጎመ ማለቴ በዚሁ በነህው ህግና ደንብ وهو ما يحدثه العامل عامل الجر የሚሰራው ነገር የሚያመጣው من كسرة وما نبع عنها ከሆነ እነዚህ ፊደሎች حروف الجر ለምን ተባሉ ከተባለ ከስራን ስለሚያመጡ ነው። ለምሳሌ من الله ذي المعارج من الله አየህ الله لفظ الجلالة مجرور በሚን ምክንያት ከስራ እንዲመጣ ሆኗል ማለት ተግባባን። فلذلك حروف الجر ተብሎ የተጠሩበት ምክንያቱ ይሄ ይሆናል። وسماها الكوفيون ኩፊዮች እንደሚታወቀው ከነሑ ሊቆች በዋናነት የሚወሰዱ ዑለሞች ናቸው። ኩፋ ሀገር የሚኖሩ ሰዎች ናቸው። ወረኢሱሁም ኪሳኢ ረሂመሁላህ እነኚህ حروف الإضافة ብለው ይሰይማቸዋል። لأنها تضيف الفعل إلى الاسم أي تربط بينهما ተግባባን። حروف الإضافة ማለት
አንዱን ከአንዱ ጋር የሚያስተሳስሩ ፊደሎች ማለት ነው። እንዴት ይሄ ስም ሊሰጣቸው ቻለ ቢባል ይሄው የፊዕሉንና የስሙን ግንኙነት በመሐከል ላይ بحرف الجر من التكمونا بلو يطروا شوال وكذلك سماها بعضهم حروف الصفات حروف الصفات لأنها تحدث صفة في الاسم من ظرفية أو غيره كاسم وسط أنا في المسجد استلزا وسط تقبل إهن بحري سلامي جلسونو سلازي نتخلص صوت تسمع لا تشاو مالنا عندنا حروف الخفض حروف الجر ሁለተኛ حروف الإضافة ሶስተኛ حروف الصفة አራተኛ حروف الخفض ይላል حروف الجر እና حروف الخفض አንድ ነው ምናልባት حروف الخفض የሚለውን ቃል ኩፍዮች ናቸው የሚጠቀሙት حروف الجر የሚለውን ደግሞ በስሪዮች ናቸው የሚጠቀሙት ተግባባን ስለዚህ እነሱን ነው የምንማረውና ሙሰኒፍ ምን ይላል والجر جر ይላል في الاسم ስም ላይ እንግዲህ طبعا ካሁን በፊት የስም ምልክቶች ስንማር አጀሩማም ላይ ጀር ነው አንደኛው ምልክት ብለናል ተግባባን ስለዚህ ምን ማለት ነው الجر لا يدخل في الافعال ጀር የሚባለው የኢዕራብ አይነት ፊዕል ላይ ሊገኝ አይችልም ስለዚህ في الاسم ያለዚህም ጋር الصحيح ብሎ ገለጸው الصحيح ማለት ስሙ صحيح የሆነ ስሙ ምን የሆነ صحيح ስም صحيح በማለት የተፈለገው ምንድነው መጨረሻው ላይ حروف واي የሌሉበት ማለት ነው ለምሳሌ الفتى موسى እነዚህ ቃላቶች መጨረሻቸው እንትን አለ አሊፍ አለ ፈታ شفتم እንደገና الداعي الرامي القاضي ይሄ ደግሞ መጨረሻው ላይ ምን አለ ያ አለ طبعا كما تعرفون ባለፉት ትምህርቶቻችን ላይ اسم منقوص اسم المقصور የሚባሉ ስሞችን ተምረናል في الاسم الصحيح ማለት መንቁስና መቅሱር ያልሆነ ማለት ነው ተግባባን صحيح ማለት ይሄ ነው صحيح الاخر هذا المقصود ሌላው ቦታ ላይ حرف الالا ቢኖር ችግር የለውም ከስያሜ አንፃር እዚህ ቦታ ላይ በተፈለገው አለበለዛ እንደ ሶፊዮች ህግ ከሆነ ደግሞ صحيح ማለት መጀመሪያው መሐከለኛው መጨረሻው حروف واي ያልሆነ ብለው ነው የሚገልጹት እነሱ الحروف الاصليه መሰረታዊ የሆኑ ፊደሎች ሶስቶቹ ምን ያልሆኑ አይላ حرف الالا ያልሆነ ማለት ነው እዚህ ግን የተፈለገው ይሄ ነው ጀሚል المنصرف على ሁለተኛ ሲፋ ነው ይሄ في الاسم ምን አይነት ስም صحيح ሁለተኛ አድጀክቲቭ ወይም ደግሞ ገላጭ መጣ المنصرف ስሙ ምን ሆነ አለበት منصرف ማለት المنون منصرف ማለት منون ማለት ነው اي الذي يقبل التنوين والجر بالكسره ተግባባን ተንዊንን የሚያስተናግድ ተንዊን ተምኪንን ዘይዱን ሙሐመዱን ኻሊዱን እንግዲህ ይሄ ኢንሻአላህ كما سياتي في باب ما لا ينصرف ላይ ይመጣል ስሞች ለሁለት ይከፈላሉ منصرف አለ غير منصرف አለ منصرف ማለት ተንዊን ተምኪንን የሚያስተናግድ ስም ማለት ነው غير منصرف ብሎ ማለት ደግሞ غير منصرف ብሎ ማለት ደግሞ ተንዊን ተምኪንን ማስተናገድ የማይችል ነው ተግባባን جماعه نعم فلذلك منصرف ከሆነው ላይ بأحرف كائن بأحرف بفيدلوች ይሆናል هن እነዚህ ፊደሎች اذا ما قيل صف ግለጻቸው እስኪያብራራቸው ሲባል من والى وفي وحتى وعلى وعن ومنذ ثم حاشا وخلا والباء والكاف اذا ما زيد واللام فاحفظها تكون رشيدا الى اخره يقطراቸዋል እንግዲህ طيب هذا البيت فيه شيء من الاعتراض ትንሽ ተቃውሞ ይሄ ቤት ይቀርብበታል والجر في الاسم الصحيح አሁን والجر في الاسم طبعا فلا اشكال فيه ተግባባን እንግዲህ ጀር خفض የኩፊዮችና የበስሪዮች እንደሆነ ገልጸናል እስጢላሃቸው ጉዳይ ችግር የለውም طيب አሁን ሹፉላን والجر في الاسم الصحيح الصحيح ሲል ሙዕተሉ ላይ አይገባም ወይ በፊደል የሆነው አየህ ቀጥታ ካየህ እኮ صحيح የሆነ منصرف የሆነው ላይ بأحرف በፊደሎች በحروف الجر የሚሆነው እነኚህ ሁለት ባህሪን ያሟላ ሲሆን ነው ያለው አይደል والجر في الاسم الصحيح المنصرف بأحرف هنا اذا ما قلص طيب من يلالو لماذا قيده بالصحيح لماذا لانني اقول مررت بالفتى مررت بموسى وبعيسى حرف الجر من لا يقبا حرف الجر معتلم لا يقبا قلتنا ስለዚህ حرف الجر معتلم لا የሚገባ ከሆነ لماذا يقيده بالصحيح አንድ ተቃውሞ
ሁለተኛ አልሙንሰሪፍ የሚለውን ለምን አመጣ? ምክንያቱም ማላ የንሰሪፍም ቢሆን ሐርፍ አልጀር ይገባበታል። አየህ ቃለ ተዓላ ኢላ ኢብራሂም አውሐይና ኢላ ኢብራሂም ኢላ ሐርፍ ጀር ሽፍታ በሐርፍ ኢብራሂም ገይር ሙንሰሪፍ መጅሩር ወዓላመቱ ጀሪሂ الفتحة ዓላመቱ الجر ምናልባት ከስር ላይ ሆን ይችላል። ስለዚህ ፈትሐ ሆኖ ነው እንጂ ጀር አልገባበትም አይባልም። ገብቷል። ሐርፍ አልጀር አልገባም ገብቷል በግልጽ። ስለዚህ الصحيحና المنصرف ለምን የሚል ተቃውሞ አቀርበዋል። صاحب كشف النقاب الفاكهي أبو عبد الله الفاكهي رحمه الله يفلقوا إلى لازم السيساتو والجر في الاسم الصحيح المنصرف والجر بالكسرة الظاهرة مالتنا يتفلقوا إلى تقبل والجر بالكسرة الظاهرة والجر بالكسرة سنل ما لا ينصرف بالكسرة لم بالفتحة نفسه الظاهرة سنل دقمو مقدرو يمعتلون ميوتاو سلازي والجر مالت من عند مالتنا والجر بالكسرة الظاهرة في الاسم الصحيح المنصرف الزي لا ينقلس امي هنا ومالتنا يتفلقوا يما لا ينصرف ما وراتها الفلقة يمعتلون ما وراتها الفلقة منه ይህንን ጀዋብ ወይም መልስ አይስማሙላቸውም። ጀዋብሁ ከላ ጀዋብ ይላሉ ሸኾቻችን። ምን ማለት ነው? መልሱ መልስ እንዳልሆነ ነው። ምክንያቱም نحن اعترضنا لماذا اقتصر አየህ والجر بالكسرة الظاهرة ይሄን የፈለገው አይደል ያሉት እሳቸው። ለምን ይሄን ብቻ ፈለገ ነው ጥያቄው። ተግባባን? بالكسرة الظاهرة ብቻ ለምን አደረገ? لأن حروف الجሮች እኮ ሚን ኢላ ፊ አላ የሚባሉት ወደፊት አሁን የምንዘረዝራቸው ከሙዕተሉም ከሰሒሁ ከሙንሰሪፉም ከማላ ይንሰሪፉም ይገባሉ። ኢዘን ጥያቄው ሊማዛ እቅተሰረ ነው። ለጥያቄያችን መልስ አልሰጡም እና አቡ አብድላህ አልፋኪሂ ብዙም አይቀበሏቸውም መልሳቸውን ለማለት ያከል ነው። طيب على كل بأحرفين በፊደል ነው። ሁነ እነዚህ ፊደሎች اذا ما قيل صف እስኪ ዘርዝራቸው ዝኩርሊ ሲባል ሚን አንደኛ ሚን ናት ተብሎ ይጠቀሳል ማለት ነው። በጣም ጥሩ። ሚን حروف الجر حروف الجሮች ወደ 20 ገደማ ይደርሳሉ ኢንሻአላህ። አላህ ብሎ አልፍየት ኢብኑ ማሊክ የደረስን እንደው 20ውን ሁሉም እንማርበት ሰዓት ይኖራልና ከዛ ውስጥ ግን በአንደኛ ደረጃ ሚን ያለችዋ ናት። ሚን ከحروف الجر ኡሙል ባብ ይሏታል። ኡሙል ባብ ማለት መሰረታዊ ብዙ ጊዜ ብዙ ነገሮች ዋና ዋና አላቸው። ለምሳሌ حروف الاستثناء ላይ ብንሄድ ኢላ መሰረታዊ ሆና እናገኛታለን። حروف النواصب ዘንድ ብንሄድ አን መሰረታዊ ሆና እናገኛታለን። ወደ ጀዋዚሞች ብንሄድ ለም መሰረታዊ ሆና እናገኛለን። حروف الجر ላይም እንደዛው ሚን የምትለዋ ኡሙል ባብ ብለው ይገልጿታል። ሌሎችም ተመሳሳይ ናቸው። ኢንሻአላህ ሚን ምን መልእክት አላት የሚለውን ከአፍታ በኋላ ምን ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. بسم الله الرحمن الرحيم. عدنا إليكم كأفتابها لا تملسن متنال مين تحروف الجر وانايتو مين نات بلنال كترجم أنصار سن ملكتات أجر مالهم يانسانات شو يترجم عينته تشالو مين مغني اللبيب ابن هشام الأنصاري رحمة الله عليه بدن بادرجو يحروف الجر ترجموتشين بدن بادرجو بقطر عنده ሁለት ብለው ያስቀምጣል رحمة الله عليه ሚንን 15 ትርጉም አላት ብለው ይዘረዝራሉ مغني اللبيب ላይ ኢንሻአላህ እና ከዛ ውስጥ ሚን መነሻን ነው የምታሳየው መሰረታዊ ትርጉሟ ነው አይደል። ብዙ ጊዜ ሚን አልብቲዳኢያ የቦታ ሊሆን ይችላል የጊዜ ሊሆን ይችላል ከሁለቱም ውጭ ሊሆን ይችላል። እነዚህን አጀሩማም ላይ አንስተናቸዋል ኢንሻአላህ። በደንብ እዛ ያዳመጠ ሰው እና የተከታተለ ሰው ደርሱን ይወስዳል። ከልሙራጃአ ነው የሚሆነው ይሄ። قال تعالى سبحان الذي أسرى بعبده ليلا من المسجد الحرام
አሁን ኢስራኡ ነቢይ ሰለላሁ ዐለይሂ ወሰለም የመልእክተኛው ጉዞ ከየት ነው የተነሳው? ከየት ነው የጀመሩት? አየህ ግልጽ ነው አይደል? ከየት ነው የጀመሩት? ሚነል መስጂድ አልሐራም የተነሱበት የተጀመረበት ቦታ ተገለጸ። كذلك في الزمن لمسجد أسس على التقوى من أول يوم مين أهم من نشأ من يسعى يوزيقا قن تأسيس المسجد على التقوى متى بدأ مشينا ببال من أول يوم تقبان ربما يكون غير الزمان والمكان كبوتانا كجيزي وجم لهون إجرال إنه من سليمان وإنه بسم الله الرحمن الرحيم من سليمان دبداب يوم بتملكة هي من للابتداء ይሉታል። ابتداء ማለት የአንድ ነገር መነሻ አንዳንዶቹ ሲገልጹ لابتداء الغاية ይላሉ። ምን ማለት ነው? لابتداء ذي الغاية أو المراد بالغاية المسافة የሆነ ርቀት ያለውን ሜዳም ከሆነ የሱን መጀመሪያው ተግባባን። غاية ማለት መጨረሻው ነው። غاية ማለት ጎሉ መጨረሻው ገደቡ እሱን ምን ትጀምረዋለህ ታዲያ? الابتداء ذي الغاية ማለት ይሄ የغاية ባለቤት ነው። ይሄኛው ስፋቱ غاية አለው ገደብ አለው መጀመሪያ አለው መጨረሻ አለው ተግባባን። ስለዚህ ይሄ እንዳጠቃላይ ذي الغاية ይባላል የገደብ ባለቤት ማለት ነው። ያንን መነሻውን የሚያሳይ ለማለት ነው። ይሄ አንድ ትርጉም ተብሎ ሊወሰድ ይችላል። كذلك تكون من للبيان አንድ ነገር ለማብራራት ትመጣለች። ብዙ ጊዜ ይሄ ማ ሲያልፍ ማ ያለችዋ ሙብሃም ትሆናለች። ያኒ ትርጉም ትፈልጋለች። ማ በማለው የተፈለገው ምንድነው? ማብራሪያ ይፈልጋል። በሚን ነው ብዙ ጊዜ የሚብራራው እሱ كما في قوله تعالى فاجتنبوا الرجس من الاوثان ያው ለማብራሪያ ለበያን የሆነችበት ማለት ነው እንጂ ማ አለች ነው አይደለም። እዚህ ጋር طبعا فاجتنبوا الرجس رجس የሚለው ልክ በማ እንደሚነገረው ነገር አም ነው። ይሄ ምንድነው? ቆሻሻን ነገር ራቁ ይላል። ምን መቅሱዱ بالرجس رجس ባለው ምንድነው የተፈለገው? አዎ ማንኛውም ቆሻሻን ነገር መራቅ እንዳለብን ግልጽ ነው። ነገር ግን في الآية المقصود الأوثان لذلك قال فاجتنبوا الرجس من الأوثان من هنا بيانية من ለማብራራት رجس የተባለው ምን እንደሆነ ለመግለጽ የመጣች ናት። ይሄ አንዱ ነው። ሁለት ትርጉም ابتداء بيان ثالثا مين تكون للتبعيض حتى تنفقوا مما تحبون لن تنالوا البر حتى تنفقوا مما تحبون من ما تقبان كم تودت لايس كم تمجبوا درس كم ستون درس إلى الله نا خير ويم دمو بر ميبالون أغنياتو لبال أيجل أهون مما تحبون هذا من رحمة الله حتى تنفقوا ما تحبون بالنورو يمتودتن تقلاتشو اسكم ستون برميونو كن الله عزاينو ان انتم تقولوا علم لا انتم ماسكر لا لهم ستناو ميلا تقبان فلذلك قال مما من اخذت من الدراهم شربت من الماء كوهاو ጠጣው ሙሉ አይደለም ማለት ነው። ተግባባን። ይሄ ተብዒድ ይሉታል። ሶስተኛ ትርጉም እንደ አራተኛ ለተውኪድ ትሆናለች። ተውኪድ ማለት ወይ ዛኢዳ ልንለው እንችላለን። ብዙ ጊዜ ይሄ ነፊ አፍራሽ ነገር ቀርቧት ሲመጣ ነው ይሄ ሊሆን የሚችለው። የሚያፈርስ ነገር ከመጣ ማ ሚን አሐድን ማ ጃአ ሚን አሐድን مثلا ማ ጃአ ሚን አሐድን ምንም ይመጣ የለም እዚህ ጋር ጭራሹን የለም ከተባለ ማ ጃአኒ አሐዱን ነው። ሚን استغراقን ወይም ደግሞ ዑሙሙን ለመጥቀም በጣም استغراق ነው ለማለት ነው እንጂ የመጣቸው ባትመጣ ትርጉም አይበላሽ። ማ ጃአኒ አሐዱን ሚን አሐድን አለ ላይ አሐዱ وزيد في نفي وشبهه فجر نكيرة كمال باغي من مفر إلى ابن مالك رحمه الله في الألفية ምንድነው? አፍራሽ ሲቀድም ሚን ልትጨመር ትችላለች። እንደገና የምትጨመርበት ቃል ነኪራ መሆን አለበት። ኮመን ናውን ማጃአኒ ሚን አሐድ አየህ፣ ይሄ አንደኛው ነው። ወይም ደግሞ ፋይል መሆን አለበት። كما في قوله تعالى ما يأتيهم من ذكر من ربهم محدث إلا استمعوه وهم يلعبون. شفتم الآن ما يأتيهم من ذكر ما يأتيهم ذكر من صلة ويم دمو لما نقرون تنكركر للتوكيد نونجي
መሰረታዊ አይደለችም ማለቴ ብትቀር ትርጉሙ የሚፈርስ ነገር አይደለም ፋይል ነው ይሄ መፍዑል ላይም ሊሆን ይችላል هل تحس منهم من احد አየህ هل تحس منهم من احد احدا ነው ይሄ احد مفعول ነው ተግባባን هل ደግሞ ከነፊ ነው استفهام انكاري الانكاري وزيد في نفي وشبهه شبه النفي ማለት الاستفهام الانكاري ብለው ይገልጹታል ተግባባን አንተ በስቲፍሃም መልኩ ታመጣለህ ግን ለኢንካር ፈልገህ ነፊ ፈልገህ الاستفهام الانكاري يجري مجرى النفي እንደ ነፊ ነው የሚጠቀሙት እሱንምና ማለት ነው ስለዚህ እዚህ ቦታ ላይ ይሄው ዛኢዳ ሁና መጣለ መፍዑል ላይ ሙብተዳም ሊሆን ይችላል ለምሳሌ هل من خالق غير الله من خالق هذا مبتدا زيدت عليه من مفعول مطلق ሊሆን ይችላል ما فرطنا في الكتاب من شيء የተባለው شيئا ነው ትርጉሙም ተፍሪጣን የሚለው ነው እነዚህ ነገሮች ሁሉ ላይ እንግዲህ ሚን ተጨምራ ትመጣለች ፋኢል مفعول مبتدا مفعول مطلق ባይሆን ወይ ነኪራ መሆን አለባቸው ወይ ነፊ ወይም ሽብህ ነፊ መቅደም አለበት ዝም ብሎ ሊሆን አይችልም ተግባባን ኢንሻአላህ طيب እንግዲህ ሚን ይችናል ተህሩፍ الجر ውስጥ ደግሞ ሌላ ኢላ ናት والمين وإلى وفي مين وإلى إلى ብዙ ጊዜ ከትርጉም አንፃር የሚን ተቃራኒ ሆና ነው የምትመጣው ምን ለማለት ነው በሚን መነሻን ትጠቅሳለህ በኢላ መድረሻን ትጠቅሳለህ ذهبت أو جئت من المسجد إلى البيت أيه ወይም ደግሞ من البيت إلى المسجد መነሻህን በሚን ትጠቅሳለህ መድረሻህን በኢላ ትናገራለህ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى من إلى ተግባባን ረሱል ሰለላሁ ዐለይሂ ወሰለም የተነሱበትን በሚን ጠቀሰው የደረሱበትን ደግሞ በኢላ ጠቀሰው ይሄ انتهاء الغاية ይሉታል ይሄ የቦታም ሊሆን ይችላል የጊዜም ሊሆን ይችላል ከሁለቱም ውጭ ሊሆን ይችላል قال تعالى مثلا ثم أتموا الصيام إلى الليل ጾማችሁን እስከ ሌሊቱ ድረስ ሙሉት ይላል አሁን ጊዜው ነው ጾመን የምንውልበት ጊዜ ነው ገደብ እየተበጀለት ወይም ደግሞ የሚያልቅበት ጾማችንን እስከ ምን ሰዓት ድረስ መቆየት እንዳለበት እስከ ሌሊት ድረስ አለ አላህ ተግባባን ስለዚህ አሁን ጊዜው ነው እዚህ ጋር ያሳየን ያለው ኢላ المسجد الأقصى ቦታ ነው طبعا ከመካ ተነስተው መስጂድ አቅሳ ድረስ ነው የሄዱት ለማለት ነው ከሁለቱም ውጭ ሊሆን ይችላል ሰው ሊሆን ይችላል كما ثبت في صحيح البخاري الرسول عليه الصلاة والسلام ስድስተኛው ዓመት ላይ ማለትም ሂጅራ በሄዱ ማለት ነው ልኡካኖች ይመጡ ነበር እስከ 9ኛው ዓመት ላይ በጣም ይመጣሉ ከ6ኛው ዓመት ገደማ ላይ ግን እሳቸው ደብዳቤ በጣም ይጽፉ ነበር በአለም ላሉ ንጉሶች በዛን ሰዓት ደብዳቤ ይጽፉላቸው ነበርና ወደ ሄራቅል ሲጽፉ እንዲህ አሉ ሚን ሙሐመድን ረሱልላህ ሰለላሁ ዐለይሂ ወሰለም ኢላ ሄራቅል عظيم الروم ኢላ ሄራቅል ተግባባን ኢላ ሄራቅል አሁን ሄራቅል ንጉስ ወደ ሰው ነው ለም يكن زمانا ولا مكانا ጊዜም እንደዚሁም ደግሞ ቦታ አይደለም ሰው انما هو شخص ذات ተግባባን ስለዚህ انتهاء ሚን ላይ ሶስት እንዳረግነው ሁሉ ኢላም ላይ እንደዛው ሶስት ይሆናል ለማለት ነው طيب وكذلك إلى تكون للمصاحبة بمعنى مع تهونالش كما في قوله تعالى ولا تأكلوا أموالهم إلى أموالكم ولا تأكلوا أموالهم يتيموچين ገንዘብኮ እንዳትመገቡ ይላል አላህ إلى أموالكم أي مع أموالكم ከናንተ ገንዘብ ጋር አቀላቅላችሁ እንዳትመገቡባቸው ይላል አላህ Subhanahu Wa Ta'ala ተግባባን فلذلك إلى نزي ترجمه بمعنى في تهونالج كما في قوله تعالى ليجمعنكم إلى يوم القيامة أهون ليجمعنكم يسبسباچوهال إلى يوم القيامة أي في يوم القيامة
ወደ 8 ትርጉም አሏት። ሙግኒ ሚን ላይ 15 ሚን ላይ እንደሚጠቅሰው ሁሉ ኢላ ላይ ደግሞ 8 ትርጉሞችን ይጠቅሳል። فلذلك የነኚህ ሁሩፈል ጀሮችን ትርጉም በደንብ ማወቅ የፈለገ ሰው ሙግኒ ለቢ መቅራት ይኖርበታል ማለት ነው። ቀጣይ ያሉት ሁሩፍ الجر من ترجم الله ميلون يندلوجن يتقوم النهدالن وإلى لقاء آخر فالسلام عليكم ورحمة الله وبركاته. قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثر.